ዓመት ከ8 ወር ሩሜት ሆኜ የኖርኩት ከባንግላዴሽና ከፊሊፒን ጋር በብዙ ነገር ይበልጡኝ ነበር። በብዙ ነገር በአንድ የማይበልጡኝ ነገር ግን ኩራት። እኛ በጣም እንኮራለን እኮ እኛ በጣም እንኮራለን። ይኸውልህ 10 ሱሪ አለኝ፣ ሁሌ ቆሻሻ ነው። እሱ 2 ሱሪ ያለው ሁሌ ንጹህ ነው። ይኸውልህ እኔ ከስራ ስንመጣ ይደክመኛል በቃ እና እንደዚህ በፊቴ ነው እንደዚህ የምተኛው። እሱ ከስራ ሲመጣ ያለ ልብሱ እያወለቀ ዋሺንግ ማሽን ውስጥ ነው የሚጥላት። እንግዲህ ጠዋት የለበሳትን ትንሽ ያጥባትና ይሰቅላል። እኔ ተኝቻለሁ አስብ። ከዛ ይገባል ኪችን ይገባና የሆነች ነገር ሰራ አድርጎ እራቱን ማለት ነው እራቱን ይበላል። ከዛ ያላስተካከለው ነገር ካለ እሱን ያስተካክላል። አንዴ ደጅ ወጥቶ ይመጣል ጓደኞቹን ምናምን አግኝቶ ልክ ማታ በኢትዮጵያ ሰዓት አቆጣጠር 2 ሰዓት ሲል ስራውን ጨርሷል። እራቱን በልቶ ጨርሷል። እኔ ቅድም እንደተደፋው ነኝ ዩሱፍ። በቃ ብሎ ይተኛል። እኔ የሆነ ሰዓት ላይ ተነስቼ የሚበላ አልሰራው መስራት ደግሞ አልችልም። ኩክ ማድረግ እኛ አንችልም። አሁን የሚበላ ፍለጋ የሆነ ቦታ መሄድ አለብኝ ማለት። ከዛ ይመሻል ምናምን። ከዛ በኋላ ቅድም ስለተኛው ሌሊት ላይ እንቅልፍ እምቢ ይለኛል። ሊነጋጋ ሲል እንደገና ይወስደኝ። እሱ ጠዋት 6 ላይ ገና 12 ሰዓት ላይ ተነስቶ ያለ በቃ እንደዚህ ያለ ፊሊፒን ነው። እዚህ ጋር ምንም ጽም የለውም። እሷንም ይላጫል ሰዓት አግኝቶ አየው። ከዛ ቁርሱን ይሰራል። 8 ነው የምንገባው። እኔ ተደፍቻለሁ ጥሎኛል እንቅልፍ። ከዛ መጨረሻ ላይ ቀስቀሰኝ ይለዋል። አንተ ቀስቀሰኝ ይለዋል። አብዱ ኢትስ 7:30 ዌክ አፕ ይልና ጋዜጣውን አስቡ። ቁርስ በልቶ ጋዜጣ ያነባል። የቀኑን ጋዜጣ ከታች ወርዶ አምጥቶ አብዱ 7:40 ምናምን ይላል። ልክ 5 ጉዳይ ሲል ግን ዋር ጨረይተብኝ ስለምለው በቃ አንድነቃ ኦኬ ያልኩኝ ይገላበጥ። ልክ 7:55 ስትል ልክ 1 ሰዓት 2 ሰዓት ሊሞላ 5 ደቂቃ ሲቀር ታች ነው የምንሰራው ለቤቱ ቅርብ ስለሆነ አብዱ አም ሶሪ አይ ሃቭ ቱ ዱ ዚስ ይልና ደፍቶብኝ ይላል። እኔ ድንብርብሬ ወጥቶ ያገኘሁትን ነገር ለብሼ ስራ ስንታይ እሱ ትት ብሎ ፕሮፌሽናል ይመስላል። እኔ ድንብርብሬ ወጥቶ ፊቴን ታጥቤ ነው ይበልጠኛል። እነዚህ ሰዎች እንደዚህ ነው እንደሚኖሩት። እስቲ ቆይ ለይ ስትል ይበልጡ። ባንግላዴሹማ እኔ በቃ እንዴት ነው የሰው የሚኖረው ሁላ ብያቃል። ይመጣና ያሳየናል። ደሞዛችን 1200 ሪያል ቦር ይመጣና የሚያሳየኝ 1200 ይልኳል ወደ ሀገሩ። እንዴት ይችላል እንዴት እንጂ ሰውዬ ምናምን ብዬ በደንብ ሳስተውል እንትን ነው ይበለው። እንዴት ነው የሚኖረው? በደንብ ሳስተውል ይበልጠኛል። እሱ የሚበልጠኝ ለመሰለ ብዙ ኢንካም ኖሮት አይደል፣ የብር የሚባለውን ቫልዩ በጣም ያውቀዋል። አየኔና አንተ ስንገናኝ የሆነ ቦታ እንሄዳለን። እንደሱ አይደሉም እነሱ። እሱ እስከ 5 ሰርቶ የሚከፈለው አለ አይደል? ማታ በግድ ሄዶ አረቦቹ እቃ ገዝተው ሲወጡ ጋሪው ላይ ይገባል። ቲፕ በሷ ነው የሚኖረው። ምድር ይበላው ስትል በምግብማ በቃ እንገናኝ። ዋይት ራይስ ነው በቃ ነጭ ሩዝ ነው የሚበላው። ያኔ ከልኩ አያልፍም ባክ ምናምን ነው የምንለው እኛ። በቃ ይበልጣል። ይመጣና አብዱ አማጆ ባይ ርሹዝ ምናምን ይለኛል። እሱ የሚለብሳት ጫማ አንድ ነው። እሷም ወይ የኢንዲያ ወይ የባንግላዴሽ ፕሮዳክት። ሸሚዙም ከዛ ነው። አየው ግን
እሷን እንደዛ ያደረገ የኖረ እኔ ላይ አንድ ቀን የተፎገርኩትን በጣም እነግርሃለሁ ዩሱፍ። አሁን ካላበዛው ብቻ ወይኔ ማን ነው የሚያጥብልህ? ኢትዮጵያ እያለ ማን ነበር የሚያጥብልህ አለኝ። ይኸውልህ በቃ አሁን ጎል ስገባ ሰራተኛ ነበረች የምታጥብልን ስለው ተበላው። አብዱ if you have servant in Ethiopia why you come to Saudi Arabia አለኝ። አየሁ አገኘ ቤት ነው እኔ ነኝ የተሳሳትኩት ስሙ ትክክል በቃ ይጨንቃል። ገብቷል። አሁን እያለ ያለው እኮ ስትኖር የነበረው በጣም እንደ እንትን ስለሆነ እዚህ ውሸትም መሰለው። አይ ለምን እነሱ ሀገር ሰራተኛ መቅጠር ማለት በጣም ትልቅ ነገር ነው። ከዛ በቃ ይመጣሉ በሆነ ሳምንት ይሰበሰባሉ። ሽርጥ ይለብሳሉ። ባንግላዴሽ ሽርጥ ይለብሳሉ። ፀጉሩን እንደዚህ አድርጎ እያበጠሩ ነው የረፍታቸው ቀን ማለት። ዘመዶቹ ይመጡና ያው በቃ አሁን አገኙኝ። ይሄኔ ተሰብስበው የሚያወሩት እንትን ሰራተኛ አለኝ የሚለው ልጅ እያሉ ነው የሚያወሩት። አይ ከዛ ይመጣል እየሰራው ምናምን አብዶ you call Ethiopia ይለኛል። yes I call Ethiopia baba mama everybody good ምናምን ይለኛል። everybody good sister brother everybody good servant good ሲል ሁሉ ይሞቱልሽ ይስቃል። እንትን እያደረገኝ በቃ ዲሞራላይዝድ ነው የሚያደርግ። አይ የተሰደድነው እኩል ገብቷል። እንደነሱ ጎበዝ መሆን ግን በቃ አሁን እንግዲህ ለወደፊት በጣም ካልጎበዝም በስተቀር በተለይ ለምናገኘው ነገር በተለይ በቃ ለሳንቲም ያላቸው ባህል በጣም ልዩ ነው፣ ይለያያል። የምንወደው ድምፃዊ አብዱ ኪያር እንግዲህ ከዛሬ 8 ዓመት በፊት ጥቁር አንበሳ የተሰኘውን አልበሙን ባወጣ ጊዜ አንድ ኢንተርቪው ሰፋ አድርጎ ሰጥቶ ነበር ማለት ነው። ከዛ ኢንተርቪው መካከል እቺ ፓርት ስለተመቸችኝ ለእናንተ ቆርጬ ጋብዤ መጥቻለሁ ማለት ነው። መልእክቱም እንግዲህ እንደሰማችሁት ትልቅ መልእክት አለው። እንግዲህ ጆሮ ላለው እኛ አበሾች ከሌላ የምንበልጠው በጉራ ብቻ ነው፣ በሌላ ነገር ሁሉ እንደተበለጠን ነው ብሎ ቁም ነገር አዘል የሆነውን መልእክቱን አስተላልፎልን መጥቷል ማለት ነው። እኔ በጣም ስለተመቸችኝ ለእናንተ ጋበዝኩ ማለት ነው። መስራት አለብን፣ መጠንከር አለብን፣ ጉራ ብቻ ምንም አይሰራም ብሎ ቁጭ አድርጎልን የተበለጠበትን ነገር መጥቷል ማለት ነው። ትልቅ ትምህርት ያለው ቪዲዮ ነው የጋበዝኳችሁ ማለት ነው።